ጤና ይስጥልን እንደምሰነበታችሁ የአዲስ ነገር በሳምንቱ የቅዳሜ ልዩ ዝግጅታችን ተጀምሯል። ኢትዮጵያ ሀገር አቀፍ ምርጫዋን ካካሄደች እነሆ ቀናቶች ተቆጥረዋል። አሁን ላይ መላው የሀገሪቱ ትኩረት ወደ ምርጫ ቆጠራው ሂደትና ወደ መካከለኛው የውጤት ትንታኔዎች አቅንቷል። እኛም ጣቢያችን ይህንን ሀገራዊ ሂደት በቅርቡ ሲከታተል ሰንብቷል። ዛሬ በስቱዲዮአችን ልዩ ውይይት ይኖረናል። በምርጫው ወቅት በተለያዩ የሀገሪቱ ክፍሎች ተሰማርተው የነበሩ ዘጋቢዎቻችን ወደ ምርጫ ልዩ ዴስካችን እዚህ ተገኝተዋል። እንኳን ደህና መጣችሁ ለማለት እወዳለሁ። በቅድሚያ እንኳን ደህና ቆየ። እናመሰግናለን ተመልካቾች። እንግዲህ እዚህ ስቱዲዮ ከተገኙት ባልደረቦቻችን በተጨማሪም ደግሞ በክልል ከተሞችም ተገኝተው የነበሩ በአዳማ እንዲሁም ደግሞ በድሬዳዋና በሐዋሳ የነበሩ ሪፖርተሮቻችንንም ወደ ኋላ ላይ በማስገባት ጠቅለል ያለ ውይይት የምናደርግ ነው የሚሆነው። በቅድሚያ ግን እዚህ ስቱዲዮ የተገኙትን ባልደረቦቻችንን እናስቀድማለን። በቅድሚያ መስለያሽም እንግዲህ እዚህ መዲናችን አዲስ አበባ ላይ ነበር የተገኘሽው። ከዛም በተጨማሪ ደግሞ የምርጫ ቦርድ በእለቱ እንዲሁም ደግሞ ከእለቱ በማግስቱም በነበሩ ቀናቶች ሰጥ የነበረውንም መግለጫዎች ተከታተለሻል። በጥቅሉ በከተማ የነበረውን የምርጫ ድባብ ወደ ተመልካቾቻችን ታደርሽልናለሽ። እውነት ነው። እንግዲህ የምርጫው ዕለት እኔ ሁለት ክፍለ ከተሞች ላይ የነበሩ ሁለት የምርጫ ጣቢያዎችን ነው ለማየት የቻልኩት። የመጀመሪያው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ሜዲፎኒ ኮንዶሚኒየም በሚባል ምርጫ ክልል ውስጥ የነበረ ምርጫ ጣቢያ ነው የጎበኘሁት። እዛ የነበረው ሁኔታ ከጠዋት 11 ሰዓት ጀምሮ የነበረውን መከታተል ችያለሁ። ዜጎች ማህበረሰቡ ከ11 ሰዓት ላይ 11 እስከ 12 ተኩል ባለው መምጣት ጀምሮ ነበር ለመምረጥ። ከዛ በፊት እኛ በቦታው በተገኘንበት ሰዓት የምርጫ አስፈጻሚዎች የድምፅ መስጫ ሳጥኖችን የማስገባት ታዛቢዎች ጋር የመነጋገር ታዛቢዎችን ቦታ የማስያዝ እንደዚህ አይነት እንቅስቃሴዎች ነበር የነበራቸው እና በጠዋት ህብረተሰቡ ለምርጫ ሲመጣ መጀመሪያ ያየነው እሱን ነው። ጥሩ ተሳትፎ ነበረ። የዜጎች ቆንጆ ተሳትፎ ነበር የነበረው። ትንሽ እዛ አካባቢ ላይ የተመለከተው ያው በርካታ ሰልፎች ነበሩ። በተባለው ሰዓት ነው የጀመረው፣ 12 ሰዓት ነው የጀመረው። እዛ አካባቢ የነበረው ሁኔታ ይህን ይመስል ነበረ። ጥሩ የዜጎች ተሳትፎ ነበረ። የምርጫ አስፈጻሚዎችም የማናገር እድል ነበረኝ፣ መራጮችንም የማናገር እድል ነበረኝ። እዛ ውስጥ ካናገርኳቸው መራጮች ውስጥ ያው አብዛኛው ሰው ካርድ ወስዶ የመምረጥ እድሉን የመጠቀም ፍላጎት ያለውና መምረጥ የአንድ ሰው ዴሞክራሲያዊ መብት መሆኑን ነው በመረጡት ሰው የመተዳደር ፍላጎት ያላቸው ዜጎች መሆናቸውን ተመልክቻለሁ። ከዛ መሀል ታዛቢዎችን ማናገር የነበረ እነሱም ያው ጥሩ ነገር ነው ያነሱት። የምርጫ አስፈጻሚዎችም ከቁሳቁስ ጋር በተያያዘ እጥረት ከገጠማቸው የሚል ጥያቄዎችን ማስቼ ነበረ። እኔ እዛ ቦታ እስከነበርኩበት ሰዓት ድረስ የነበረው የቁሳቁስ አቅርቦት የተሟላ እንደነበር አንስተዋል። ሁለተኛው የተመለከትኩት ከንቲባውን የመረጡበት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 ጃጋማ ኬሎ ጤና ጣቢያ ምርጫ ክልል 23 የሚባል የምርጫ ጣቢያ ነበር የተገኘሁት። እዛም የተመለከትነው ነገር ዜጎች በጣም ረጅም ሰልፍ ነበረ። በርካታ ሰዎች ናቸው በጠዋት የወጡት። በጣም እጅግ በጣም ብዙ ቁጥር ያላቸው ሰዎች ነበሩ። እዛ መሀል ላይ ደግሞ ትንሽ ለየት የሚያደርገው ለአቅመ ደካማዎች፣ ለአካል ጉዳተኞች፣ ልጅ የያዙ ደግሞ በጣም ብዙ እናቶች ነበሩና ለነሱም ቅድሚያ ሲሰጥ ተመልክተናል። ያው የነበረው ድባብ ይሄንን ይመስል ነበረ። ከንቲባውም እዛው መርጠው እንደወጡ መልእክት አስተላልፈው ነበረ እና በመልእክታቸው የትኛውም ዜጋ የያዘውን ካርድ ተግባራዊ እንዲያደርግ እንዲመርጥበት ጥሪ አቅርበዋል። መልእክታቸውንም አስተላልፈዋል። ይበጀኛል ይሆነኛል ያለውንም መንግስት እንዲመርጥ ለህዝቡ መልእክታቸውን አስተላልፈዋል። የነበረው ሁኔታ ይሄን ይመስል ነበረ። ቆንጆ እይታ ነበር የነበረኝ። መልካም መስሊያ፣ ምናልባት እንግዲህ አሁን ካነሳሹ በተጨማሪ የምርጫ ቦርድ መግለጫዎችን ስትከታተይ ቆይተሻልና በዛ ላይ ያለውስ ነገር ምንድን ነው? ያው እውነት ነው እንግዲህ ምርጫ ቦርድ ምርጫ ከተሰጠበት ቀን ጀምሮ ስካይላይት ዓለም አቀፍ ሆቴል ላይ ማረፊያውን አድርጎ ጊዜያዊ ማዕከሉን ይዛ አድርጎ ለተለያዩ ዓለም አቀፍና ሀገር ውስጥ መገናኛ ብዙኃንና ጋዜጠኞች መግለጫዎች ሲሰጥ ነበር። ምርጫውን የተመለከቱ መግለጫዎች ያው ካነሷቸው ዋና ዋና ጉዳዮች ውስጥ ዜጎች ከ54 ሚሊዮን በላይ መራጮች ናቸው የተመዘገቡት እና ዜጎች በጠዋት ወጥተው የመምረጥ ሂደቱን እያደረጉ እንደነበር ነው። የመምረጥ ሂደቱ በአብዛኛው የሀገሪቱ ክፍሎች በጥሩ ሁኔታ እየተከናወነ ነው እንደሆነ ነው ምርጫ ቦርድ የገለጸው። ከዛ ውስጥ አንዳንድ ችግር ብሎ ያነሳቸው ነገሮች ነበሩ። በምርጫ ጣቢያ የነበረው ሰልፍ ምርጫ ቦርድ እንደ ችግር ወስዶታል። ለዛም ሰልፍ መፈጠር ዋነኛ ምክንያት ደግሞ በዲጂታል የተደረገው የምዝገባ እና በማኑዋል የተደረገው የምዝገባ የመራጮችን ምዝገባ በዛ መሀል የተፈቀረ የአመዘጋገብ ሂደት ለሰልፉ መብዛትና እዛች ጋር ለሚደረገው የመምረጥ ሂደት
ትንሽ አዘግይቶታል። አንድ ሰው ለማስመረጥ ቢያንስ 30 ደቂቃና 25 ደቂቃ እንደሚወስድ ነበር ምርጫ ቦርድ የገለጸውና የሰልፉ መብዛት ያ እንደነበር አንስቷል። እንዲሁም ደግሞ በተለያዩ የጸጥታ ችግሮች ምክንያት ምርጫ የተካሄደባቸው የሀገሪቱ ክፍሎች እንዳሉ አንስቷል። እንዲሁም በአንዳንድ የምርጫ ጣቢያዎች የምርጫ አስፈጻሚዎች ባደረጉት ያልተገባ ተግባር ምክንያት ምርጫ አለመደረግ ወይም ደግሞ ምርጫው የምርጫ ሂደቱ የተሰረዘበት የምርጫ ጣቢያም እንደነበረ አንስቷልና ከዛ ውጭ እንግዲህ ምርጫ በነበረው ሂደት የምርጫ ሰልፍ በጣም በርካታ ስለነበረ መራጮች በጣም ብዙ ሰልፍ ስለነበረ የነበረው በተለያዩ የምርጫ ጣቢያዎች ላይ የነበረው ሰልፍ ዜጎች የመምረጥ መብታቸውን እንዲጠቀሙ እስከ 12 ሰዓት የምትለዋን የማራዘም እዛ ሰልፍ ላይ የወጡ ሰዎች መርጠው እስኪጨርሱ ድረስ ጊዜውን የማራዘም ሂደት እንደሚኖር ገልጾ ነበረ። ከዛ በኋላ ግን እንደዛም ሆኖ የመራጮች ቁጥር መቀነስ ባለመቻሉ እስከ ምሽት ድረስ የቀጠለ በመሆኑ ምርጫ ቦርድ እስከ እኩለ ሌሊት 6 ሰዓት ድረስ የመምረጥ ሂደቱን አራዝሞ ነበረ። ከዛ በኋላም እንግዲህ የነበረው ሂደት የዜጎች ምርጫ እስከ እኩለ ሌሊት በተለይ ደግሞ አዲስ አበባ ውስጥ አልተጠናቀቀም ነበርና ያንን የማድረግ ሂደት እንደነበር አስታውቋል። ከዛም ቢያንስ እስከ የምርጫው ቀን እስከ ምሽቱ 2 ሰዓት ድረስ ከ40 ሚሊዮን በላይ ዜጎች ድምፅ እንደሰጡ አሳውቋል ምርጫ ቦርድ። ቅድም የጠቀስኳቸው ያልተገቡ ተግባር ሲፈጽሙ በነበሩ በሁለተኛው ቀን ባደረገው መግለጫ ደግሞ ያልተገባ ተግባር ሲፈጽሙ በነበሩ የምርጫ አስፈጻሚዎች ላይ እርምጃ መውሰዱን አሳውቋል። በአንዳንድ አካባቢዎች ላይም እንደዚህ ያልተገቡ ተግባራትን በሚመለከት የወሰዳቸው እርምጃዎች ነበሩ አሳውቋል። ምርጫ ባልተካሄደባቸው ምርጫ ተጀምረው በጸጥታ ምክንያት ምርጫ ያልተካሄደባቸው አካባቢዎች ላይም ምርጫው ሲረጋጋ ምርጫ ማካሄድ የሰላም ሁኔታው ሲረጋጋ ምርጫ መካሄድ የቀጠለባቸውም አካባቢዎች ነበሩ። ሌሎችም አሁን ላይ ምርጫ ያላደረጉ መከላከያ ሰራዊትና የተፈናቃዮች ምርጫ በመጪው ሰኔ 2 እንደሚካሄድ አሳውቋል ምርጫ ቦርድ። በአጠቃላይ የነበረው የምርጫ ሂደት ጥሩ የሚባልና የዜጎች ተሳትፎ የነበረበት እንደነበር ነው ምርጫ ቦርድ ያሳወቀው። ሆኖም አላበቃም። ምናልባት የምርጫ ጊዜያዊ ውጤት በ10 ቀን ውስጥ ካልሆነም ደግሞ አጠቃላይ ውጤቱ በ20 ቀን ውስጥ እንደሚታወቅም ምርጫ ቦርድ አሳውቋል። አሁንም የምርጫ ቦርድ መግለጫዎች የሚቀጥሉ ነው የሚሆነው። በጣም ጥሩ መስሊያሽም አመሰግናለሁ። ምናልባት ተጨማሪ የሚነሱ ጉዳዮች ካሉ ወደ አንቺ የምንመለስ ይሆናል። ተመልካቾች እንግዲህ እናንተም እንደምታስታውሱት በእለቱ የኢቢኤስ ቴሌቪዥን በቀጥታ ስርጭት በክልል ከተሞች እንዲሁም ደግሞ እዚህ በመዲናችን አዲስ አበባ የነበረውን የምርጫ ሂደት በቀጥታ ወደ እናንተ ሲያደርስ ቆይቷል። ዛሬ በአዲስ ነገር በሳምንቱ ፕሮግራማችን ደግሞ እዚህ ስቱዲዮአችን ከክልል ከተማ የነበሩና እንዲሁም ደግሞ እዚህ አዲስ አበባ ላይ የነበሩ ሪፖርተሮቻችንን ጋብዘን ውይይት እያደረግን ነው የምንገኘው። በቀጣይ ኤርሚያስ በጋሻው በባህር ዳር ተገኝተ ነበረ። በእለቱ ከ12 ሰዓት ማለዳ ጀምሮ የተለያዩ መረጃዎችን ስታደርሰን ቆይተሃል። በተጨማሪ ደግሞ ዛሬ እንግዲህ ከምርጫው ማግስት እንዲሁም ደግሞ በምርጫው ዕለትም የነበሩ ጠቅለል ያሉ ነገሮችን ደግሞ አንተ ተነግረናለህ። ጥሩ አመሰግናለሁ ድንቃቸው። እንደጠቀስከው እንግዲህ የኢቢኤስ ቴሌቪዥን በዘንድሮ 7ኛው ጠቅላላ ምርጫ ስምሪት ካደረገባቸው የክልል ከተሞች አንደኛው ባህር ዳር ከተማ ነበረ። ባህር ዳር ከተማ ላይ በምርጫው ዋዜማ ነበር እኛ ባህር ዳር ከተማ ዝግጅት ክፍላችን የገባው። በምርጫው ዋዜማ ባህር ዳር ከተማ እንግዲህ የፌዴራልና የክልል የጸጥታ ኃይሎች ከፍተኛ የጸጥታ ጥበቃ ሲያደርጉ የነበረበትን ሁኔታ ተመልክተናል። በዋዜማው በአጋጣሚ የሻምፒዮንስ ሊግ እግር ኳስ ጨዋታ ግጥሚያ ነበረ። በበርካታ የባህር ዳር ከተማ አካባቢዎች ላይ ወጣቶች በተለያዩ የመዝናኛ ስፍራዎች ላይ እግር ኳስ ሲመለከቱ የነበረበትን ሁኔታ አስተውለናል በዋዜማው። ከዚያ በተጨማሪ ደግሞ በተለያዩ የምርጫ ጣቢያዎች ላይ ተዘዋውረን የድምፅ መስጫ ቁሳቁሶች ስርጭት ምን ይመስል እንደነበረ ለማየት ችለናል። በአብዛኛው በድምፅ መስጫው ቀን ዋዜማ ዕለት የድምፅ መስጫ ቁሳቁሶች ስርጭት ተጠናቆ ለድምፅ ለመስጠት ዝግጁ ሆነው ነበር የተመለከትናቸው። እኛ በዋዜማው ተዘዋውረን የተመለከትናቸው የምርጫ ጣቢያዎች ላይ ባህር ዳር ከተማ እንግዲህ አንድ ምርጫ ክልል ነው። በስሩ ደግሞ 164 ምርጫ ጣቢያዎች ይገኛሉ። 7 የፖለቲካ ፓርቲዎች ለሕዝብ ተወካዮች ምክር ቤት የተወዳደሩበት ከተማ ነው። ተጨማሪ 4 የፖለቲካ ፓርቲዎች ደግሞ እንደዚሁ ለክልሉ ምክር ቤት የተወዳደሩበት ከተማ ነው። በድምሩ 11 የፖለቲካ ፓርቲዎች ለሕዝብ እንደራሴዎች ምክር ቤትና ለክልሉ ምክር ቤት እጩዎቻቸውን አቅርበው የተወዳደሩበት ከተማ ነው ባህር ዳር። እንደጠቀስኩት እንግዲህ በዋዜማው ዝግጅቱ የድምፅ መስጠት ለድምፅ መስጫ ቀን የሚሆነው ዝግጅት ከተጠናቀቀ በኋላ ዝግጅት ክፍላችን እና ሌሎች መገናኛ ብዙሃን ከማለዳ 11 ሰዓት ተኩል ጀምሮ ነው በተለያዩ ምርጫ ጣቢያዎች ላይ መንቀሳቀስ የጀመር ነው። 11 ሰዓት ተኩል ላይ እኛ ተዘዋውረን በተመለከትናቸው የባህር ዳር ከተማ ምርጫ ጣቢያዎች ላይ መራጮች ድምፅ ለመስጠት ተሰልፈው ነው
የተመለከትነው። ድምጽ መስጠት መጀመር ያለበት 12 ሰዓት ነው። ግን በርካታ መራጮች ከዚያ ቀደም ብለው 11 ሰዓት ተኩል ላይ ሰልፍ ይዘው ተመልክተናል። 12 ሰዓት ላይ እኛ ተዘዋውረን በተመለከትናቸው እና መረጃ መሰብሰብ በቻልንባቸው የምርጫ ጣቢያዎች ላይ ድምፅ አሰጣጥ ሂደቱ ተጀምሯል። በአብዛኛው የባህር ዳር ከተማ የምርጫ ጣቢያዎች ላይ ከሰዓት በፊት ወይም በግማሽ ቀን የድምፅ አሰጣጥ ሂደቱ በአብዛኛው መጠናቀቅ የቻለበት ሁኔታ እንደነበረ ለማስተዋል ችለናል። ሰልፎች የነበሩት ረፋድ አካባቢ ላይ ብቻ ነው የነበረውና ከሰዓት በፊት በአብዛኞቹ ምርጫ ጣቢያዎች የድምፅ አሰጣጥ ሂደቱን ያጠናቀቁበትን ሁኔታ ለመመልከት ችለናል። እንግዲህ በተለያዩ ምርጫ ጣቢያዎች ላይ ተዘዋውረን ስንመለከት በየምርጫ ጣቢያዎቹ ካሉት የፖለቲካ ፓርቲ ተወካዮች እና ታዛቢዎች በተጨማሪ የአፍሪካ ህብረት እና የኢጋድ የምርጫ ታዛቢዎች ተዘዋውረው ሂደቱን ሲመለከቱ በአጋጣሚ ተገናኝተን ተመልክተናል። ከነርሱ በተጨማሪ ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን በምክትል ኮሚሽነሯ የሚመራ የምርጫ ታዛቢዎች ቡድን በተለያዩ የከተማው ምርጫ ጣቢያዎች ላይ ሂደቱን ለመታዘብ የሞከሩበትን ሂደት ለመመልከት ችለናል። እንግዲህ ባህር ዳር ከተማ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ድምፅ የሰጡበት ከተማ ነው። እዛ ነው የተወዳደሩት። እነሱ ድምፅ የሰጡበትንም የምርጫ ጣቢያ ለመመልከት ችለናል። ከነርሱ በተጨማሪ ሌሎች ተፎካካሪ ፖለቲካ ፓርቲዎችም የኢትዮጵያ ዜጎች ለማህበራዊ ፍትህ ተወካይ ወይም እጩ ተወዳዳሪ ሆነው አቶ ኃይለማርያም ብርሃኑ እርሳቸው የሚወዳደሩበትን የምርጫ ጣቢያ ሄደን ለመመልከት ሞክረናል። ሁሉም እነዚህ ከፍተኛ የመንግስት የስራ ኃላፊዎችም ተፎካካሪ ፖለቲካ ፓርቲ እጩዎችም እንደሌላው ህዝብ ሁሉ ወረፋ ጠብቀው ሰልፍ ጠብቀው ድምፅ ሲሰጡ የነበረበትን ሂደት ለመመልከት ችለናል። እንግዲህ ቅድም እንደጠቀስኩት ከከሰዓት በፊት የድምፅ አሰጣጥ ሂደቱ ስለተጠናቀቀ በባህር ዳር 12 ሰዓት ላይ አብዛኞቹ የምርጫ ጣቢያዎች ተዘግተው ማምሻውን ቆጠራ የተጀመረበት ሁኔታ እንደነበር ተመልክተናል። ከባህር ዳር ከተማ የኢትዮጵያ ብሔራዊ ምርጫ ቦርድ አስተባባሪ ባገኘነው መረጃ መሰረት ባህር ዳር ላይ ምንም አይነት የቁሳቁስ እጥረት፣ ምንም አይነት እክል በድምፅ አሰጣጡ ዕለት አላጋጠመም። የባህር ዳር ከተማም ከመደበኛ እንቅስቃሴዋ ገታ ብላ የተሽከርካሪ እንቅስቃሴም ገታ ብሎ ህዝቡ ድምፅ በየአካባቢው በሚገኙ ምርጫ ጣቢያዎች ላይ ድምፅ የመስጠት ሂደት ነበር የተመለከትነው። እንግዲህ በከተማው የተለያዩ የህዝብም የንግድም እኛን ጨምሮ መገናኛ ብዙሃን ሽፋን ለመስጠት በከተማው ተገኝተው ነበር። ከከተማ አስተዳደሩ ባገኘነው የተሽከርካሪ የይለፍ ፍቃድ መሰረት በተለያዩ ቦታዎች በነፃነት ተንቀሳቅሰን ሂደቱን ለመከታተል የቻልንበት ሁኔታ ነው የነበረው። በማግስቱ በድምፅ መስጫው ዕለት በማግስቱ ግንቦት 25 ማለት ነው በማለዳ የአብዛኞቹ የምርጫ ጣቢያዎች ውጤት ጊዜያዊ የምርጫ ጣቢያ ውጤቶች ተለጥፈው የከተማው ነዋሪም እነዚህን ጊዜያዊ የምርጫ ጣቢያ ውጤቶች ሲመለከት ለመታዘብ ችለናል። ሂደቱ ቅድም እንደጠቀስኩት በአብዛኛው ያለምንም የሰላም ችግር ያለምንም የቁሳቁስ እጥረት እና ሌላ አይነት እክል ሳያጋጥም ሙሉ በሙሉ ሰላማዊ በሆነ መንገድ የተካሄደ ነው። ከኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ከተማ የምርጫ አስተባባሪ ባገኘነው መረጃ መሰረት ባህር ዳር ከተማ ላይ 187,000 ዜጎች ነበሩ ካርድ የወሰዱት ምርጫ ድምፅ ለመስጠት። በድምፅ መስጫው ዕለት ደግሞ 177,000 ዜጎች ወጥተው ድምፃቸውን ለሚፈልጉት የፖለቲካ ፓርቲ የሰጡ መሆኑን ያገኘነው መረጃ ያሳያል ማለት ነው። እንግዲህ ሂደቱ ይህንን ይመስል ነበር በአብዛኛው። እሺ ኤርሚያስ ጠቅለል ላለው ማብራሪያ አመሰግናለሁ። ወደ ኋላ ላይ ደግሞ መለስ ብለን በተለይ በሚዲያ አጠቃቀም ጉዳዮች ዙሪያ ያሉ ነገሮችን ጥያቄዎችን ወደ እናንተ ልንሰረዝር እንችላለን። ተመልካቾች አሁን ደግሞ በቀጥታ በአዲስ አበባ እንዲሁም ደግሞ በክልል ከተሞች የነበሩ የቀሩ የምርጫ ሂደት ዘገባዎችን ወደ እናንተ የምናደርሰው በክልል ከተማ ላይ የነበሩ ባልደረቦቻችን አሉ። በቅድሚያ ግን እዚህ አዲስ አበባ ላይ ባልደረባችን ሰላማዊት ሽፈራው የምርጫ ሂደቱን ስትከታተል ቆይታለች እስከ ማምሻው ድረስ። እንዲሁም ደግሞ ከምርጫ ማግስት የነበሩ የምርጫ ሂደቶችንም ቆጠራውንም የተመለከቱ ዘርዘር ያሉ ጉዳዮችን ወደ እናንተ ወደ ተመልካቾች ታደርሳለች። አመሰግናለሁኝ። ባሳለፍነው ሰኞ ግንቦት 24 የተደረገውን ሀገራዊ ጠቅላላ ምርጫ እኔ ከአዲስ አበባ ነው እየተዘዋወርኩኝ ለመመልከት የሞከርኩት። እኔን ጨምሮ 4 ያህል የጣቢያችን ሪፖርተሮች እዚሁ አዲስ አበባ የሚገኙ የምርጫ ጣቢያዎች ላይ ነው የተዘዋወርነው። እኔ ማለዳ 12 ሰዓት የተገኘሁት ጀሞ 3 አካባቢ የሚገኝ የምርጫ ጣቢያ ነው።
12 ሰዓት ላይ ድምፅ መሰጠት ከመጀመሩ በፊት የምርጫ ጣቢያ ኃላፊዎች፣ ታዛቢዎችና አስተባባሪዎች በተገኙበት የቁሳቁስ ርክክብ ከተካሄደ በኋላ ነው ድምፅ መሰጠት የተጀመረው። የድምፅ አሰጣጡ የተጀመረው አብዛኛውን አረጋውያን፣ ህጻናት የያዙና በእድሜ የገፉ እንዲሁም ደግሞ አካል ጉዳተኞች ድምፅ እንዲሰጡ ነው የተደረገው። የድምፅ አሰጣጥ ሂደቱ ምን እንደሚመስል የምርጫ ጣቢያ ኃላፊዎችን፣ ታዛቢዎችንና አስተባባሪዎችን እንዲሁም መራጮችን ጭምር እዛ አካባቢ እየተዘዋወርን አነጋግረናል። ስሜታቸው ምን እንደሚመስል የምርጫ ታዛቢዎች እንግዲህ የነገሩን እኛ እስካነጋገርናቸው ሰዓት ድረስ ቁሳቁሶች ተሟልተው ሁሉም በሰዓታቸው ተገኝተው ምርጫው እየተከናወነ እንደሆነ ነው የነገሩን። የምርጫ ጣቢያ ኃላፊና አስተባባሪዎችም ህብረተሰቡ በሰዓቱ ተገኝቶ ሰልፉን ይዞ ምርጫ ድምፁን እየሰጠ እንደሆነ ነግረውናል። ማለዳ የነበረው ሂደት ይሄ ነው። ረፋድ ላይም ወደ ልደት አካባቢ ተዘዋውሬ እንዲሁ የተለያዩ የምርጫ ጣቢያዎችን ለመመልከት ሞክሬያለሁ። በዛም በተመሳሳይ መልኩ ነው ድምፅ እየተሰጠ ያገኘሁት። ምናልባት የምርጫ ትምህርት የሚሰጡ ልጆችም ነበሩ። የምርጫ ቦርድን ልዩ ልብስ ያደረጉ መራጮች የምርጫ ትምህርት እየወሰዱ እንዴት መምረጥ እንዳለባቸው እያስተማሯቸው ሰልፋቸውን ጠብቀው ምርጫ ሲያካሂዱ ነው የተመለከትነው። ከዛ በኋላ እንግዲህ እስከ 12 ሰዓት ድረስ ነው ምርጫው ሲካሄድ የነበረው። በአዲስ አበባ በተዘዋወርንባቸው የተለያዩ የምርጫ ጣቢያዎች ግን ከ12 ሰዓት በኋላ ረጃጅም ሰልፎች ነበሩ። እነዚህ ረጃጅም ሰልፎች እስከ 12 ሰዓት ድምፅ ቢሰጥም እነዚህ ሰልፎች እስኪያልቁ ድረስ መራጩ መርጦ እስኪያልቅ ድረስ እስከ 12 ሰዓት የተሰለፈው ሰው ማለት ነው መቀጠል አለበት ምርጫው የሚል ከምርጫ ቦርድ መልእክት ስለተላለፈ እስከ ሌሊቱ 6 ሰዓት እንዲሁም 9 ሰዓት ምርጫ መካሄዱን ከተለያዩ የምርጫ ጣቢያ ኃላፊዎች በማግስቱም ስንዘዋወር ጠይቀናቸው ነው የተረዳ ነው። በምርጫው ማግስት ማክሰኞ ዕለት ማለት ነው እየተዘዋወርን ጊዜያዊ የምርጫ ውጤት የድምፅ ውጤት ካለ እየተመለከትን ነበረ። እኛ በተዘዋወርንበት ሰዓት አብዛኛውን የድምፅ ቆጠራ እየተካሄደ ነው ያገኘ ነው። በዛን ጊዜም ከምርጫ ጣቢያ ኃላፊዎች ያገኘ ነው ምላሽ ሂደቱ ጥሩ ነበረ፣ ግን ረጅም ሰልፍ ስለነበረ እስከ ምሽቱ 6 ሰዓት እንዲሁም 9 ሰዓት መራጮች ድምፃቸውን እስኪሰጡ ድረስ የምርጫ ጣቢያዎች ክፍት እንደሆኑ ሰምተናል። ጊዜያዊ የምርጫ ውጤቶች ከተቆጠሩ በኋላ ለምርጫ ክልሎች ሪፖርት ተደርገው እንደሚለጠፉም ነግረውናል። ይሄ ነበረ የነበረው ሂደት። ከአዲስ አበባ ሰላማዊት ሽፈራው ላደረስሽን መረጃ እናመሰግናለን። በቀጣይ ደግሞ ወደ ክልል ከተሞች ወደ ነበሩ ሪፖርተሮቻችን ነው የምንወስዳችሁ ተመልካቾች። በክልል ከነበሩ ሪፖርተሮቻችን መካከል አንደኛው ብሩክ አስቀናው ነው። ብሩክ ደግሞ በዕለቱ ከስፍራው ሆኖ የተለያዩ የምርጫ መረጃዎችን ሲያደርሰን ቆይቷል። ዛሬ ደግሞ ከምርጫ ማግስት ያሉ መረጃዎችን ወደ እናንተ እንዲያደርስ ጋብዘነዋል። ብሩክ መቀጠል ትችላለህ። አመሰግናለሁ ባልደረቦቼ። ባሳለፍነው ሰኞ ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛው ሀገራዊ ምርጫ ለመዘገብ ጣቢያችን ኢቢኤስ ቴሌቪዥን ከተገኘባቸው የሀገሪቱ ከተሞች መካከል አንዷ ሐዋሳ ነበረች። የሐዋሳ ከተማም በሐዋሳ ምርጫ ክልል ውስጥ ሆና ነበር 7ኛውን ሀገራዊ ምርጫ ያካሄደችው። በሐዋሳ ምርጫ ክልልም 308 የምርጫ ጣቢያዎች የነበሩ ሲሆን 261ዱ በሐዋሳ ከተማ እንዲሁም ቀሪ 47 የምርጫ ጣቢያዎች ደግሞ በሐዋሳ ከተማ አቅራቢያ በሚገኙ አካባቢዎች ነበር የነበሩት። የምርጫ ዕለት ቅኝታችንንም በከተማዋ የጀመርነው በምርጫው ዕለት ዋዜማ እሁድ ነበረ። እሁድ ዕለትም ተንቀሳቅሰን በተለያዩ የምርጫ ጣቢያዎች ባደረግነው ቅኝት የምርጫ ቁሳቁስና ግብአቶች ተሟልተው ነበረ ያገኘ ነው። እንዲሁም ደግሞ ለድምፅ መስጫ ዕለት የሚውሉ ድንኳኖች እየተጣሉና ዝግጅትም ከሞላ ጎደል ሙሉ ለሙሉ እየተጠናቀቀ ነበር እሁድ ዕለት ማለት ይቻላል። የምርጫው ዕለት በሚካሄድበት ሰኞ ግንቦት 24ም ከማለዳ 12 ሰዓት ጀምሮ በተለያዩ ጣቢያዎች ቅኝት አድርገን ነበር። ህዝቡም እንግዲህ ከ12 ሰዓት ቀደም ብሎ ሰልፍ ይዞ አስተውለናል። በተገኘንባቸው የምርጫ ጣቢያዎችም ከማለዳው 12 ሰዓት ጀምሮ የድምፅ አሰጣጡ በይፋ ተጀምሯል። የተለያዩ ታዛቢዎች በተገኙበት በይፋ ከተጀመረ በኋላም ህዝቡ ሰልፉን ይዞ በተረጋጋ መንፈስ እና በሰላማዊ ሁኔታ ምርጫ ሲያካሄድ አስተውለናል። በአብዛኛውም በሐዋሳ ከተማ የነበሩት የምርጫ ጣቢያዎች በቅርብ ርቀት የሚገኙና ቅርብ ለቅርብ የነበሩ ከመሆኑ ጋር ተያይዞ ብዙ ተመዝጋቢዎች በአንድ ጣቢያ ላይ ያልተገኙበት ነበር። ይህም ደግሞ በርካታ ሰልፎች እንዳይኖሩ አድርጓል። ከዚህ በመነሳትም እንግዲህ ከምሳ ሰዓት አካባቢ ወይም እስከ ግማሽ ቀን ድረስ 50 በመቶ ያህል የምርጫ ጣቢያዎች ኦልሞስት ጨርሰው ነበር ማለት ይቻላል። የመራጮች የመዘገቧቸውን መራጮች ቀሪዎቹም ደግሞ እንግዲህ ከ12 ሰዓት በፊት በአብዛኛው አጠናቀው ነበረ ያስተዋል ነው። በዚህም ምክንያት እንግዲህ የምርጫ ቆጠራው ላይ
የምርጫ ቆጠራው በጊዜ እንዲጀመርና በጊዜ እንዲጠናቀቅ አድርጓል ማለት ይቻላል። በሐዋሳ ከተማ ቅኝት ባደረግንባቸው ጣቢያዎችም በማግስቱ በቃኘናቸው ጣቢያዎችም እንግዲህ በአጭር ጊዜ ውስጥ ነበር የቆጠራ ተጠናቆ የጊዜያዊ የድምፅ ውጤቶች ይፋ መደረግ የጀመሩት። ከማለዳም ጀምሮ እንግዲህ ይህንን ሲያደርጉ አስተውለናል። ተንቀሳቅሰን ያየናቸው ጣቢያዎችም የምርጫ ውጤቶችን ለጥፈው የተለያዩ አካላት ሲመለከቱ አስተውለን ነበር። በማግስቱም እንግዲህ ባደረግነው ቅኝት ዞር ብለን የተለያዩ የፖለቲካ ፓርቲዎች ተወካዮችን፣ መራጮችን፣ የምርጫ አስተባባሪዎችን እንዲሁም ደግሞ አስፈጻሚዎችን ለማነጋገር ሞክረን ነበር። እንግዲህ በሂደቱም ፍትሐዊና ሰላማዊ ሆኖ እንደተጠናቀቀ ለመረዳት ችለናል። ያነጋገርናቸው የህብረተሰብ ክፍሎችም በሰባተኛው ሀገራዊ ምርጫ ላይ አሻራቸውን በማኖራቸው የተሰማቸውን ደስታ አጋርተውናል። እንዲሁም ደግሞ የተለያዩ መራጮች፣ ታዛቢዎችም የምርጫ ሂደቱ ፍትሐዊና ሰላማዊ ሆኖ እንደተጠናቀቀ ነው የነገሩን። በአጠቃላይ እንግዲህ በሐዋሳ ከተማ የነበረን የምርጫ ቅኝት ይህን ይመስል ነበር። አመሰግናለሁ። ተመልካቾች ቀደም ሲል የተከታተላችሁት ብሩክ አስቀናው ከሐዋሳ የነበረውን የምርጫ መረጃዎች ነበር ሲያደርሰን የቆየው። ብሩክን እናመሰግናለን። ከሐዋሳ በቀጥታ ደግሞ ወደ አዳማ ነው የምንወስዳችሁ። በአዳማ የምርጫውን ሂደት ሲከታተል የነበረው ሪፖርተራችን አቤል አበበ ነው። አቤል እንኳን ደህና መጣ ለማለት እንወዳለን። በምርጫው እንዲሁም ደግሞ በምርጫው ማግስት የነበሩ መረጃዎችን ወደ ተመልካቾች ታደርስልናለህ። አመሰግናለሁ ባልደረቦች። እንግዲህ እናንተም እንዳነሳችሁት እኔ ሰባተኛውን ሀገራዊ ምርጫ ለመዘገብ የተገኘሁት በአዳማ ከተማ ነበረ። በአዳማ ከተማና በአካባቢው እንግዲህ ያሉት 3 የምርጫ ክልሎች ነበሩ። በእነዚህ 3 የምርጫ ክልሎች ውስጥ እንግዲህ 296 አካባቢ የምርጫ ጣቢያዎች አሉ። በእነዚህ የምርጫ ጣቢያዎች ምልከታ ለማድረግ ቀደም ብለን ነበረ በአዳማ የተገኘ ነው። ቅዳሜ ዕለት አዳማ ከተገኘም በኋላ አመሻሹን እሁድ ዕለት ጠዋት ላይ ጀምሮ ወደ ምርጫ ጣቢያዎች ምልከታ ለማድረግ ተዘዋውረን ነበረ። በእነዚህ የምርጫ ጣቢያዎች የምርጫ ዝግጅቱ ምን እንደሚመስል ለመመልከት ነው በጣቢያዎቹ ስንዘዋወር የነበረው። የምርጫ ቦርድ የአዳማ ተወካዮችንም እንደዚሁ በጉዳዩ ዙሪያ አነጋግረን ነበረ። የምርጫ ቁሳቁሶችን ከማቅረብና የተሟሉ የሆኑ የምርጫ ዝግጅቶችን ከማድረግ አንጻር አዳማ የምትገኝበትን ሁኔታ ጠይቀን ነበር። ምርጫ ቦርድ ሙሉ ለሙሉ በአዳማ ያሉ ቁሳቁሶችን ለምርጫ ጣቢያዎች ማስረከቡን ከነገረን በኋላ ወደ ምርጫ ጣቢያዎች ነበር ያቀና ነው። በእነዚያ ምርጫ ጣቢያዎች ተዘዋውረን የተመለከትነው ወደ 6 አካባቢ የምርጫ ጣቢያዎችን ነበር። ምርጫ ጣቢያዎቹ ሙሉ ለሙሉ ቁሳቁሶችን መረከባቸውን ከመረከባቸው ባለፈም ደግሞ እነዚህን የተረከቧቸውን ቁሳቁሶች ታዛቢዎች ባሉበት በአንድ ላይ በማሰባሰብ በተነጠለ ክፍል ማስቀመጣቸውን በዛን ዕለት ተመልክተናል። በማግስቱ እንግዲህ ምርጫው በተካሄደበት ግንቦት 24 ቀን ማለት ነው ከማለዳው 12 ሰዓት ጀምሮ ምርጫው እንደሚካሄድ ይታወቃል። ስለዚህ እኛም ቀደም ብለን ነበር የተገኘ ነው በቦታው። እኛ 12 ሰዓት ሳይሆን ነበር በስፍራው የተገኘ ነው። ነገር ግን እኛ ከመገኘታችን ቀደም ብሎም የህብረተሰቡ ቀደም ብሎ ከ10 ሰዓት ተኩል አካባቢ ጀምሮ በምርጫ ጣቢያዎች ተገኝቶ ድምፁን ለመስጠት ሲጠባበቅ እንደነበረ ከታዛቢዎች ለመስማት ችለናል። ቆይቶም 12 ሰዓት ደርሶ የምርጫ ሂደቱ ከመጀመሩ በፊት ታዛቢዎች ባሉበት የምርጫ ኮሮጆዎች አለመከፈታቸው፣ እቃዎች መታሸጋቸውና አለመነካካታቸው ከተረጋገጠ በኋላ ነው ወደ ምርጫ ሂደቱ የተገባው። በዛም ሂደት ሰዎች የምርጫ ትምህርትን ከወሰዱ በኋላ እንዲመርጡ እየተደረገ እንደነበር ለመታዘብ ችለናል። ምርጫውን አጠናቀው የወጡ ሰዎችንም ደግሞ ስለ ምርጫ ሂደቱ የመጠየቅ እድል ነበር እና አብዛኛው ያነጋገርናቸው ሰዎች የምርጫ ሂደቱ ምንም ጫና ያልነበረበት ግልጽ በሆነ መንገድ የሚፈልጉትን ድምፅ ለሚፈልጉት ፓርቲ የሚሰጡበት እድል የነበረበት የምርጫ ሂደት እንደነበረ ነግረውናል። ተሳታፊዎችን ብቻም ሳይሆን ደግሞ ከተሳታፊዎች በተጨማሪ የፓርቲ እጩዎችንም የማነጋገር እድል ነበረን። በዛው በአዳማ ያነጋገርናቸው የአማራ ብሔራዊ ንቅናቄ አብን እንዲሁም የኢዜማን ተወካዮችና የብልጽግና ፓርቲ እጩዎችን ነበረ። ለተወካዮች ምክር ቤትና እንዲሁም ለክልል ምክር ቤት የሚወዳደሩ እጩዎችን ነበረ ያነጋገርነው። እነዚህ የ3 ፓርቲ ተወካዮችም እንደዚሁ የምርጫው ሂደት ሙሉ ለሙሉ ሰላማዊ የሆነ የድምፅ አሰጣጡ ላይ ጫና ያልነበረበትና በፍትሃዊነት ሲካሄድ የነበረ እንደነበር ነግረውናል። እንግዲህ ከዛ በኋላ የምርጫ ሂደቱን ቀኑ ሙሉ ሲካሄድ ነው የዋለው። አዲስ አበባ ላይ እንደተራዘመ ይታወቃል። አዳማ ላይ ያለውን ሁኔታ ለመመልከት እኛም አመሻሹን ወጥተን ነበረ። በአብዛኞቹ የምርጫ ጣቢያዎች ሙሉ ለሙሉ ማለት በሚቻል መልኩ በአብዛኞቹ የምርጫ ጣቢያዎች 12 ሰዓት ሲል የድምፅ አሰጣጥ ሂደቱ መጠናቀቁን ተመልክተናል፣ አስተውለናል። በተወሰነ መልኩ ያልጨረሱ ጣቢያዎች ነበሩ። እነሱ ደግሞ የተወሰኑ ሰዓታትን ገፋ አድርገው እንዲያካሂዱ እድል ተሰጥቷቸው እንደነበረም እንደዚሁ መታዘብ ችለናል። አመሻሹ ላይ ድምፅ የሚቆጠርባቸውን ጣቢያዎችም ለመመልከት ችለናል። የተወሰኑ ጣቢያዎች ተዘዋውረን የድምፅ አሰጣጥ ሂደቱ ምን ይመስል እንደነበረ
ተመልክተናል። ኮሮጆዎች ተገልብጠው ታዛቢዎች ባሉበት ድምፅ ሲቆጠር ማየት ችለን ነበረ። ከዛ ባሻገር በማግስቱ ደግሞ የተሰጡ ድምፆች ተቆጥረው መለጠፋቸውን ለማረጋገጥ ወደ ጣቢያዎች ሄደን ነበረ። በጣቢያዎችም እንደዚሁ ውጤቶች መለጠፋቸውን ማረጋገጥ ችለናል። ውጤት መለጠፍ ብቻም ሳይሆን ደግሞ ጣቢያዎቹ ለምርጫ ክልሎቹ ይህንን ውጤት ሲያስረክቡም ጭምር በስፍራው ተገኝተን የመታዘብ እድል ነበረን። ከዛ ከምርጫ ውጤት መለጠፍና ውጤት ከማስረከብ ባለፈ የምርጫ ውጤቶች በምርጫ ክልል ደረጃ ከ2 ቀናት በኋላ ይፋ እንደሚሆኑም ከዛው ከምርጫ ክልል ኃላፊዎች ሰምተን ነበረ። የህዝብ አስተያየቶችንም በዛው ጊዜ ከአዳማ ነዋሪዎች የመሰብሰብ አጋጣሚዎች ነበሩን። እነሱንም ለተመልካቾቻችን ስናደርስን የቆየ ነው። በአዳማ የነበረው ነገር ይህንን ይመስል ነበር። ከምርጫው ማግስት እንግዲህ አቤል አበበ በአዳማ የነበረውን የምርጫ ሂደት ነበር ቀደም ሲል ወደ እናንተ ያደረሰው። ተመልካቾች አቤልን እናመሰግናለን። በመጨረሻ ወደ ድሬዳዋ ነው የምናልፈው። በድሬዳዋ የነበረችው ሪፖርተራችን ዳግማዊት ደረጀ ነች። ዳግማዊትንም እንዲሁ አግኝተናታል። ዳግማዊት ደግሞ በድሬዳዋ የነበረውን የምርጫ ሂደት፣ ከምርጫ ማግስት የነበረውን የምርጫ ቆጠራ፣ ሌሎችንም መረጃዎችን ደግሞ እንደሚከተለው ወደ ተመልካቾች ታደርሳለች። አመሰግናለሁ። እንግዲህ እኔ የተገኘሁት በድሬዳዋ ከተማ አስተዳደር ነበረ። በድሬዳዋ ከተማ አስተዳደር 2 የምርጫ ክልሎችና 297 የምርጫ ጣቢያዎች ነው የነበሩት። እኛ እንግዲህ ከምርጫው ቀን ቀደም ብለን በከተማዋ በመገኘት ለምርጫ የነበረው የዝግጅት ሂደቱ ምን ይመስላል የሚለውን ለማየት ሞክረን ነበረ። የምርጫ ቦርድ ሰዎችም በተለያዩ ጣቢያዎች ላይ በመዘዋወር የምርጫ ቁሳቁሶችን ሲያስረክቡም ለመታዘብ ችለን ነበረ። ከማለዳው 12 ሰዓት ጀምሮ እንግዲህ የከተማዋ ነዋሪዎች ድምፅ ለመስጠት በቦታው ተገኝተው ነበረ። እኛም ይህንን ተመልክተን ያነጋገርናቸው የከተማዋ ነዋሪዎች እንግዲህ ምርጫውን በመምረጣቸው የተሰማቸውን ደስታና ያለማንም ገፋፊነት በራሳቸው ይበጀኛል ያሉትን አካል በመምረጣቸው የተሰማቸውን ደስታ ነግረውናል። በግንቦት ወቅት እንግዲህ በድሬዳዋ ከተማ ያለው የሙቀት ሁኔታ ትንሽ ከፍተኛ ስለነበረ ከሰዓት የነበረው የምርጫ ሂደት ትንሽ የተቀዛቀዘ ነበረ። በኋላም የምርጫ ቦርድ እንዲራዘም ባደረገው መሰረት እስከ ሌሊቱ 6 ሰዓት ድረስ ነዋሪዎቹ እየሄዱ ሲመርጡ ነበረ። በኋላም የምርጫ ሂደቱ ከተጠናቀቀ በኋላ የድምፅ ቆጠራውን ለመታዘብ ችለናል። ከድምፅ ቆጠራ በኋላ እንግዲህ ጊዜያዊ የምርጫ ውጤት ይፋ እየተደረገ ነበረ። ህብረተሰቡም እሱን እየተከታተለ ነበረ። በማግስቱ እንግዲህ በከተማ አንዳንድ አካባቢዎች ተገኝተን የነበረውን ሂደት ለመታዘብ ሞክረናል። ነዋሪዎቹም ወደ ቀድሞ ስራቸውና ወደ ቀድሞ ተግባራቸው መመለሳቸውንም ለመታዘብ ችለናል። በድሬዳዋ የነበረው ሁኔታ እንግዲህ ይሄን ይመስል ነበረ። አመሰግናለሁ። በክልል ከተሞች የነበረውን የምርጫ 2018 ጉዳዮች በተመለከተ እንግዲህ ሪፖርተሮቻችን በየክልል ከተሞች ተገኝተው ሲከታተሉ የነበሩትን የታዘቡትን ነበር ሲያደርሱን የቆዩት። ተመልካቾች ሁሉንም ሪፖርተሮቻችን እናመሰግናለን። ወደ ስቱዲዮ ተመልሰናል። ከባህር ዳር ኤርሚያስ በጋሻው እንዲሁም ደግሞ ከአዲስ አበባ ምስል ያሺም ከኔ ጋር እዚህ ቆይታ ሲያደርጉ ቆይተዋል። በመጨረሻ ቅድም ለማንሳት እንደወደድኩት እንግዲህ ለእናንተ ጥያቄ ማቅረብ የምፈልገው በሚዲያ ዙሪያ ይሆናል። እንግዲህ የእኛንም የኢቢኤስ ቴሌቪዥንን ጨምሮ እንደተከታተላችሁት ተመልካቾችም እንደታዘቡት ከ16 ሰዓታት በላይ በቀጥታ ስርጭት አየር ላይ ቆይተናል። ሌሎች ሚዲያዎች እንደዚሁና በሚዲያ ላይ የነበረው እንቅስቃሴ በከተማው ላይ በክፍለ ሀገሩ ላይ የነበረውን የሚዲያ እንቅስቃሴ እንዴት ታያችሁት? ጥሩ እንግዲህ ምርጫ የመገናኛ ብዙሃንን ትኩረት ከሚስቡ ትልልቅ ሁነቶች አንደኛው ነው። በኢቢኤስ ቴሌቪዥን ትኩረት ሰጥተን ከምንሰራባቸው ወይም ሽፋን ከምንሰጥባቸው ጉዳዮች አንደኛውም በዚህ ዓመት ትኩረት ከሰጠናቸው ጉዳዮች አንደኛው የ7ኛው ጠቅላላ ምርጫ ነበር። እንግዲህ በቅድመ ምርጫ አንስቶ ነበረ ለዚህ ምርጫ ትኩረት ሰጥተን ስንሰራ የነበር ነው። በርካታ አባላት ጋዜጠኞች ያሉበት የምርጫ ዴስክ በማቋቋም ነበር ወደ ስራ የተገባው። በቅድመ ምርጫ ጊዜ የተለያዩ ፖለቲካ ፓርቲዎች በተለይ ደግሞ አገር አቀፍ የፖለቲካ ፓርቲዎች አማራጭ ሀሳቦቻቸውን የሚያቀርቡበትን ሁኔታ ለማመቻቸት ሞክረናል። በተለያዩ የመገናኛ ብዙሃን ተቋማት ላይ የፖለቲካ ፓርቲዎች እንግዲህ ሲከራከሩ ተመልክተናል። በጣም ሞቅ ያለ ክርክር ሲደረግ ተመልክተናል። እኛ ደግሞ ከዛ በተለየ መልኩ በራሳቸው መንገድ አማራጭ ሀሳቦቻቸውን በጣም መሰረታዊ በሚባሉ አገራዊ ጉዳዮች ላይ አማራጭ ሀሳቦቻቸውን የሚገልጹበት ሁኔታ ለማመቻቸት ነበር የሞከርነው። ምርጫ 2018 የኛ ድምጽ የሚል ልዩ ዝግጅት ነበረን። የኢቢኤስ 5 ጥያቄዎች የሚል ሴግመንት ወይም ልዩ ዝግጅት ነበረ ስናቀርብ የነበረው። በዚህ ዝግጅታችን ሁሉንም በአገር አቀፍ ደረጃ የተመዘገቡ አገር አቀፍ የፖለቲካ ፓርቲዎች 23 ናቸው። 23ቱንም ስቱዲዮአችን ጋብዘን በትልልቅ አገራዊ ጉዳዮች ላይ ያላቸውን አማራጭ ሀሳብ እንዲያቀርቡ እድል የሰጠንበት ሁኔታ ነበር። በዋናነት በቅድመ ምርጫ ከሰራናቸው ጉዳዮች አንዱ
እንግዲህ ከዛ በተጨማሪ ደግሞ በተለያየ ጊዜ ምሁራንን፣ የኢትዮጵያ ብሔራዊ ምርጫ ቦርድን፣ የተለያዩ አካላትን ደግሞ እየጋበዝን ሲቪክ ማህበራትን እየጋበዝን እነሱ በሚያዘጋጇቸው ሁነቶችም ላይ እኛም ደግሞ በራሳችን አቅደን ስንሰራ የነበርንበት ሁኔታ እንደነበር ይታወሳል። ከዚያ በተጨማሪ ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ብሔራዊ ምርጫ ቦርድ በመደቡት ለኛ ቴሌቪዥን ጣቢያ ለፖለቲካ ፓርቲዎች የምርጫ ቅስቀሳ የመደቡትን ጊዜ ደግሞ እንዲሁ በተመደበልን መሰረት ስናስተናግድ የቆየንበት ሁኔታ ነው የነበረው። ከዚያ በኋላ እንግዲህ በምርጫ እለት ከዚህ ቀደም በነበረው 6ኛ አገራዊ ምርጫ ላይ እንዲሁ ወደ አዲስ አበባን ጨምሮ ወደ 7 ከተሞች ላይ ስምሪት ለማድረግ የሞከርንበት ሁኔታ ነው የነበረው። በዚህ ምርጫም አዲስ አበባን ጨምሮ አዲስ አበባ 3 ማዕከሎች ላይ እንደገና ደግሞ 4 የክልል ከተሞች ላይ ለመሰማራት ነበር የሞከርነው። ከፍተኛ ትኩረት ተሰጥቶት ባለሙያ ተመድቦ ሽፋን ለመስጠት ነው የተሞከረው። የድምጽ መስጫ ዕለቱን ቅድም እንደጠቀስከው እንግዲህ በድምጽ መስጫው ቀን ግንቦት 24 ማለት ነው 16 ሰዓታት በቀጥታ ስርጭት ከተለያዩ የኢቢኤስ ቴሌቪዥን እንግዲህ እኔ የነበርኩበትን ባህር ዳር ከተማን ጨምሮ እኛ ከተሰማራንባቸው ከተሞች እና ከአዲስ አበባ በቀጥታ ስርጭት የድምጽ አሰጣጥ ሂደቱን መረጃ ወደ ተመልካቾች ለማድረስ ነው የሞከርነው። አሁን የድምጽ አሰጣጡ አልፎ ደግሞ ቆጠራ ተከናውኖ ጊዜያዊ ውጤቶችም ተለጥፈዋል። እነዚህንም ከነበርንባቸው ከተሞች ሽፋን ለመስጠት ሞክረናል። የኢትዮጵያ ብሔራዊ ምርጫ ቦርድን መግለጫዎች፣ የተለያዩ ዓለም አቀፍ አህጉራዊ ቀጠናዊ ድርጅቶች የኢጋድን፣ የአፍሪካ ህብረትን እና የተለያዩ ሲቪክ ማህበራት የሰጧቸውን የምርጫ ትዝብት የመጀመሪያ ደረጃ ሪፖርቶች እየወጡ ስለሆነ እነሱን በሰፊው ሽፋን ለመስጠት እየሞከርን ያለንበት ሁኔታ ነው ያለው። አሁንም እንግዲህ ለዚህ ትልቅ ሀገራዊ ሁነት ትኩረት ሰጥተን የተለያዩ ዜናና ፕሮግራሞችን ወደ ተመልካች ማድረሳችንን እንቀጥላለን። ድህረ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ የሚገልጻቸው መረጃዎች ይኖራሉ። ውጤት እስከ 20 ቀን ድረስ በ20 ቀን ውስጥ የመጨረሻ ውጤት ይገለጻል ተብሎ ይጠበቃል። ይህንንም ወደ ተመልካች የምናደርስ ይሆናል ማለት ነው። በአጠቃላይ ግን ምርጫ እንዳልኩ የፖለቲካ ልምምድ ነው። የፖለቲካ ስርዓት ሰላማዊ የፖለቲካ የሰለጠነ የፖለቲካ ስርዓት ለመገንባት የሚደረግ ልምምድ ነው። በአገር ውስጥ ያለው የሚዲያ ተቋም በሙሉ አገር ውስጥ ባለው አውድ ነው ይህንን ሂደት ለመሸፈን ሽፋን ለመስጠት የሞከረው። ባልደረቦቻችን ኤርሚያስ በጋሻውና ምስል ያሽም እንግዲህ እዚህ ስቱዲዮአችን ድረስ ተገኝታችሁ ለሰጣችሁን የምርጫ 2018 ምልከታ ከልብ አመሰግናለሁ። እናንተም እንግዲህ ለመጥቀስ እንደሞከራችሁት የምርጫ ቦርድን መግለጫ ተንተርሳችሁ ማለት ነው ከ10 እስከ 20 ቀን ባለው ድረስ የምርጫ ውጤቱ ለሕዝብ ይፋ ይደረጋል። እነሱን ደግሞ እንግዲህ በመደበኛው የአዲስ ነገር የዜና መጽሔት ጥንቅራችን እንዲሁም ደግሞ በሳምንቱም በአዲስ ነገር እንደዚሁ ደግሞ ስቱዲዮአችን እያጋበዝናችሁ ያሉትን መረጃዎች ለእኛም ለተመልካቾችም የምታጋሩልን ይሆናል። በድጋሚ ሁላችሁንም አመሰግናለሁ። ተመልካቾች እንግዲህ ቀደም ሲል የተከታተላችሁት አዲስ ነገር በሳምንቱ የተሰኘውን የቅዳሜ ልዩ ፕሮግራማችንን ነበረ። በባህር ዳር፣ በአዳማ፣ በድሬዳዋ፣ በሐዋሳና እዚሁም ደግሞ በአዲስ አበባ የተገኘውን አጠቃላይ የምርጫ ማግስት ገጽታና የዜና ትንታኔ በተለያዩ ዘጋቢዎቻችን በኩል ነበር ለመቃኘት የሞከርነው። እኔ ደነቃቸው ብርሃኑ ከዚህ ከስቱዲዮ ፕሮግራሙን እየመራው ቆይታ አድርጌያለሁ። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ቅዳሜ ይሆንላችሁ።